ሰላም ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። በዛሬው ዜናዎቻችን የብሪክስ ፕላስ አባል ሀገራት ለሁለት ቀናት በቆየው ስብሰባ በተፈጠረ ልዩነት ጥምረቱ የጋራ መግለጫ ማውጣት ሳይችል ስለመቅረቱ፣ ምርጫ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ ዝግጅት ማድረጋቸውን በአድማ መከላከልና መቆጣጠር ስልጠና የወሰዱ የፌዴራል ፖሊስ አባላት መግለጻቸውን፣ ኢትዮጵያ የኤችአይቪ ኤድስ ተህዋሲን ለመከላከል ያስችላል የተባለለትን መድኃኒት በውስን ወራት ወደ ሀገር ውስጥ ለማስገባት እየሰራች መሆኑን፣ እንዲሁም ከውጭ የመረጃ ምንጭ ናይጄሪያና አሜሪካ በጋራ በወሰዱት እርምጃ የአይኤስ ከፍተኛ መሪ መገደሉን የምንነግራችሁ ይሆናል። ከዜናዎቹ ጋር ብዙነህ እንዳለ ቆይታ አደርጋለሁ። አብራችሁን ቆዩ። በቀዳሚነት ወደምንነግራችሁ መረጃ አለፍን። ለሁለት ቀናት በቆየው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የመካከለኛው ምስራቅን ሁኔታ በተመለከተ በተወሰኑ አባላት መካከል ባለው የተለያየ ምልከታ የተነሳ የጋራ መግለጫ ሳይወጣ መጠናቀቁን አዘጋጇ ህንድ አስታውቃለች። ከሐሙስ ጀምሮ ሲካሄድ የነበረውና የኢትዮጵያ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተወከለችው ስብሰባ ተጠናቋል። የህንድ መንግስት ስብሰባውን አስመልክቶ ያወጣው መረጃ እንደሚያስረዳው የህብረቱ አባላት ኢትዮጵያ 2020 ዓ.ም ላይ የሚካሄደውን ዓለም አቀፉን የአየር ንብረት ለውጥ ስብሰባ ወይም ኮፕ 32 አዘጋጅ መሆኗን ደግፈዋል። ኢትዮጵያ ለጉባኤው ያዘጋጀችው የድርጊት መርሃ ግብርና ቅድሚያ የሚሰጣቸው ጉዳዮች ዓለም አቀፍ የአየር ንብረት ጥበቃ ስራዎችን ይበልጥ እንደሚያጠናክሩ እንዲሁም የታዳጊ ሀገራትን ተሳትፎ መሪነት እንደሚያሳድጉም ገልጸዋል። ኢራን የብሪክስ ፕላስ ጥምረት አሜሪካና እስራኤል ከፍተውብኛል ያለችውን ጦርነት እንዲያወግዙ ግን ፈልጋ እንደነበር ታውቋል። በዚሁ ስብሰባ ላይ እንደተባበሩት አረብ ኤምሬትስ ያሉ ሀገራት ከምዕራባውያን ጋር ያላቸውን ስትራቴጂካዊ ግንኙነት ግምት ውስጥ በማስገባት ጥሪውን ለመቀበል ዳተኝነት ማሳየታቸው ተነግሯል። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ የተባበሩት አረብ ኤምሬትስ ስም ባይጠቅሱም እንደ ብሪክስ አባል ሀገር የመግለጫው የተወሰኑ ክፍሎች እንዳይጸድቁ አግዷል ብለዋል። አክለውም ከዚያች ሀገር ጋር ችግር የለብንም፣ ኢላማችንም አይደሉም፣ እየመታ ነው በእነሱ መሬት ላይ የሚገኙትን የአሜሪካ የጦር ሰፈሮችና ወታደራዊ ተቋማትን ብቻ ነው ሲሉም ተናግረዋል። በቀጣዩ የብሪክስ ፕላስ የመሪዎች ጉባኤ ላይ ለውጥ እንደሚኖር ተስፋ ማድረጋቸውን ገልጸው ኢራን ጎረቤቷ መሆኗንና ለዘመናት አብረን መኖር እንዳለብን የተሻለ ግንዛቤ ይኖራቸዋል ብዬ አስባለሁ ብለዋል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ለተሰነዘረው ጉዳይ እስካሁን ምንም ያሉት ነገር የለም። በስብሰባው በተፈጠረው ልዩነት አስተናጋጇ ህንድ በሁሉም አባላት የተፈረመ የጋራ መግለጫ ወይም ጆይንት ኮሚኒኬ ፋንታ የራሷን የሰብሳቢነት ማጠቃለያ ብቻ ለማውጣት ተገዳለች። በዚህም ላይ በመካከለኛው ምስራቅ ጉዳይ የተለየ አመለካከት መኖሩን ያመለከተችው የህንድ የውጭ ጉዳይ ሚኒስትር ዶክተር ኤስ ጃይ ሻንካር የኢራን ጦርነት በዓለም አቀፍ የነዳጅ ዋጋና በንግድ መስመሮች በተለይም በሆርሙዝ ሰርጥ ላይ እየደረሰ ያለው ጫና አሳሳቢ መሆኑን ገልጸዋል። ጥምረቱ በኢኮኖሚ ትብብር ላይ ትኩረት ለማድረግ ቢሞክርም የጂኦፖለቲካል ልዩነቶች ግን የቡድኑን አንድነት እየተፈታተኑት እንደሚገኙ ገልጸዋል። የአሁኑ ስብሰባ በዘንድሮ የፈረንጆቹ ዓመት መስከረም ወር ላይ ለሚካሄደው የብሪክስ ፕላስ መሪዎች ጉባኤ አጀንዳ ለመቅረጽ ያለመ ቢሆንም አሁን የታየው መከፋፈል በትልልቅ ዓለም አቀፍ ጉዳዮች ላይ ጥምረቱ አንድ ድምፅ እንዲኖረው የሚያደርገውን ጥረት አዳጋች እንዳያደርገውም ጠቁመዋል። የብሪክስ ፕላስ አባል ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ኢትዮጵያ፣ ግብፅ፣ ኢራን፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ እና ኢንዶኔዥያ ናቸው። ወደ ሌላኛው ጉዳያችን አለፍን። በቀጣይ የሚካሄደውን ጠቅላላ ምርጫ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ ዝግጅት ማድረጋቸውን በአድማ መከላከልና መቆጣጠር ስልጠና የወሰዱ የፌዴራል ፖሊስ አባላት ገልጸዋል። በአድማ መከላከልና መቆጣጠር ስልጠና ያገኘነው እውቀትን የሚሰጠን ተልዕኮ በብቃት ለመወጣት ትልቅ አቅም የሚፈጥርልን ነው ሲሉም በዘመናዊ አድማ መከላከል የሰለጠኑ የፌዴራል ፖሊስ አባላት ገልጸዋል። የአድማ መከላከል አዛዥ ረዳት ኮሚሽነር ሹምዬ ነጋ በበኩላቸው አድማ መከላከል ኃይሉ ዘመናዊ ቴክኖሎጂን በመጣጠቁ ድርጊቶችን መከላከል የሚያስችል አቅም ማካበቱን ገልጸዋል። የፌዴራል ፖሊስ በዘመናዊ አድማ መከላከልና መቆጣጠር የሰለጠኑ የፌዴራል ፖሊስ አባላትን አስመርቋል። ተመራቂ የፖሊስ አባላቱ እንደገለጹት የወሰዱት ስልጠና ወቅቱን ታሳቢ ያደረገና ቀጣይ በሚኖራቸው የስራ ስምሪት ትልቅ አቅም የሚፈጥር ነው ብለዋል። በዚህም የተለየ የአቅም ግንባታ ስልጠናዎችን መውሰዳቸውን ገልጸው መጪው 7ኛ ጠቅላላ ምርጫ ሰላማዊ ሆኖ እንዲካሄድ የድርሻቸውን ለመወጣት
አስፈላጊውን ዝግጅት ማድረጋቸውን የተናገሩት ከአስተያየት ሰጪዎቹ መካከል በፌዴራል ፖሊስ የአድማ መከላከል አዛዥ ረዳት ኮሚሽነር ሹምዬ ነጋ አድማ መከላከል ኃይል የተሻለ ቴክኖሎጂ በመጠቀም ድርጊቶችን መከላከል የሚያስችል አቅም ማካበታቸውን ገልጸዋል። በቀጣይ የሚካሄደውም ጠቅላላ ምርጫ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት እያደረጉ እንደሚገኙ ጠቁመዋል። በኢትዮጵያ ፌዴራል ፖሊስ ዋና ሳጅን መሐሪ ጌታቸው በበኩላቸው የወሰዱት ስልጠና የተለያዩ ዘመናዊ መሳሪያዎችን በመጠቀም አድማን መከላከል የሚያስችል አቅምና ክህሎት የሚያሳድግ መሆኑን ገልጸዋል። ስልጠናው ወደፊት ለሚያከናውናቸው ሀገራዊ ተልዕኮች በበለጠ ብቃት ለመፈጸም የሚያስችል መሆኑንም ነው የገለጹት። ዋና ሳጅን መሐሪ በቀጣይ የሚደረገው ጠቅላላ ምርጫ በሰላማዊ መንገድ እንዲካሄድ መዘጋጀታቸውን ጠቅሰዋል። ወደ ሌላኛው መረጃ አለፍን። ኢትዮጵያ የኤችአይቪ ኤድስ ተዋሲን ለመከላከል ያስችላል የተባለለትን መድኃኒት በውስን ወራት ውስጥ ወደ ሀገር ውስጥ በማስገባት ስራ እየሰራች መሆኑን የጤና ሚኒስቴር አስታውቋል። በተዋሲው ያልተጠቁና በአጋላጭ የስራ ሁኔታ ውስጥ ላሉ የማህበረሰብ አካላት የሚሰጥ ነው የተባለው ይህ መድኃኒት የውጤታማነት ደረጃው የላቀ እንደሆነም ተነግሯል። የኤችአይቪ ተዋሲን ለመከላከል ይረዳል የተባለው ሌናካፓቪር የተባለው መድኃኒት ቀለል ባለ ዋጋ ሊቀርብ እንደሚችል የተነገረው በዚሁ ዓመት ወርሃ መስከረም አካባቢ እንደነበር ይታወሳል። ኢትዮጵያ አሁን የተዋሲውን ስርጭት ለመግታት ይረዳል የተባለውን ይህንን መድኃኒት በማስገባት አገልግሎቱን ለመስጠት በመሰናዳቷ መድኃኒቱ በውስን ወራት ውስጥ ወደ ሀገር ውስጥ ይገባል ያለው የኢትዮጵያ ጤና ሚኒስቴር ነው። ለጊዜው መድኃኒቱን ለመስጠት የታቀደው ተጋላጭ ለሆኑ የማህበረሰብ አካላት ብቻ እንደሆነም ነው ያሳወቀው። በኢትዮጵያ ጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስኪያጅ አቶ ፍቃዱ ያደታ ይህ መድኃኒት በመርፌ የሚሰጥ ሲሆን ውጤታማነቱም ከዚህ በፊት በየ3 ወሩ ሲሰጥ ከነበረው መድኃኒት እንደሚልቅ ታምኖበት ነው ብለዋል። መድኃኒቱ ለቅድመ መከላከል ነው የሚሰጠው እንጂ ክትባትም አይደለም በማለት ይህ መድኃኒት የሚሰጠው ከኤችአይቪ ነፃ መሆናቸው ለተረጋገጡ ሰዎች እንደሆነ አስረድተዋል። መድኃኒቱ ሰዎችን ካላቸው ተጋላጭነት የሚከላከል እንደሆነ የገለጹት ኃላፊው መርፌው የሚሰጠውም በዓመት 2 ጊዜ ማለትም በየ6 ወሩ ነው ሲሉ ገልጿል። ከዚህ በፊት ሲሰጥ የነበረው መድኃኒት በየ3 ወሩ የሚሰጥ እንደመሆኑ ሰዎች መድኃኒቱን እያቆራረጡ እንዲወስዱ ምክንያት በመሆኑ ይህ በዓመት 2 ጊዜ ብቻ መሰጠቱ ግን ውጤታማነቱን ከፍ እንደሚያደርግም እንደታመነበት ጠቁሟል። አዲሱ መድኃኒት ቀድሞ ሲሰጥ ከነበረበት መድኃኒት የፈዋሽነት አቅሙም የላቀ እንደሆነ ገልጸዋል። የአዲሱ መድኃኒት ፈዋሽነት የተረጋገጠ ነው ያሉት ኃላፊው መድኃኒቱ የሚሰጠው ተጋላጭ ለሆኑ የማህበረሰብ አካላት ብቻ ነው ብለዋል። መድኃኒቱ በተዋሲው ላልተጠቁ ሰዎች እንጂ የኤችአይቪ ቫይረስ በሰውነታቸው ውስጥ ላለባቸው ሰዎች ግን ምንም ጥቅም እንደማይሰጥም አስረድተዋል። ከኤችአይቪ ያድናል የሚባለው ሐሰት ነው። ሰዎች ከተያዙ በኋላ ለዕድሜ ማራዘሚያ ነው እንጂ የሚያገለግለው አያድንም ወይም አያጠፋም በማለት የዚህ መድኃኒት ዋና አገልግሎቱ ተዋሲው በሰውነታቸው ውስጥ አለመኖሩን እርግጠኛ የሆኑ ግን ደግሞ አጋላጭና ተጋላጭ የሆነ ስራ ሁኔታ ውስጥ የሆኑ ለምሳሌ በሆቴል ስራ አካባቢ የተሰማሩ የወሲብ ንግድ መተዳደሪያቸው ያደረጉ እንዲሁም የረጅም መንገድ አሽከርካሪዎችና ከባልና ሚስት አንዳቸው በተዋሲው የተጠቃ እንደሆነ መድኃኒቱን እንዲወስዱ በጽኑ ይመከራለን ብለዋል። መድኃኒቱ በተዋሲው ላልተጠቃ ሰው የሚሰጠውም ተዋሲውን ወደ ውስጥ ሲገባ በመራባት ወደ አደገኛ ሂደት እንዳይሸጋገር የመከላከል ጥቅም ስላለው ነው ብለዋል። አዲሱ የኤችአይቪ ኤድስ ተዋሲ መከላከያ መድኃኒት በሚቀጥሉት 6 ወራት ውስጥ ወደ ሀገር ውስጥ እንደሚገባ የገለጹት አቶ ፍቃዱ እንደ ክትባት ለሁሉም ማህበረሰብ ግን ሊከፋፈል የማይችል እንደሆነ አስገንዝበዋል። ለሁሉም ሰው የመስጠት እቅድም የለም፣ ለዚህም የሚበቃ ሀብት የለም ያሉት ኃላፊው በአጋር ድርጅቶች የሚቀርብ ነው ያሉት ይህ መድኃኒት በኑሯቸው ሁኔታ አጋላጭ ለሆኑ ማህበረሰብ ክፍሎች ብቻ የሚሰጥ እንደሆነም አጽንኦት ሰጥተዋል። በአህጉር አፍሪካ ሌናካቫፒር የተሰኘው አዲሱ የኤችአይቪ መድኃኒት በመስጠት ኬንያ ቀዳሚዋ ሀገር ስትሆን መድኃኒቱም ከባለፈው መጋቢት ጀምሮ ለዜጎቿ ማከፋፈል ጀምራለች። በመቀጠልም ለሴቶ፣ ናይጄሪያ እና ሞዛምቢክ የዚህን መድኃኒት አቅርቦት ከጀመሩ የአፍሪካ ሀገራት ተጠቃሾቹ ናቸው። በመጨረሻም ወደ ውጭ ምንጭ ወዳገኘናቸው ዘገባ ስናልፍ የናይጄሪያ ጦር ሰራዊት ከአሜሪካ ኃይሎች ጋር በጋራ ባካሄደው ዘመቻ በምዕራብ አፍሪካ ከፍተኛ ተጽዕኖ አለው የተባለለትን የኢስላሚክ ስቴት ወይም አይሲ የበላይ መሪን መግደሉን አስታውቋል። ጦር ሰራዊቱ ባወጣው መግለጫ ላይ በተካሄደ የተቀናጀ የጸረ ሽብር ዘመቻ በዓለም ላይ ካሉ ዋነኛ የሽብር ቡድኖች መካከል አንዱ የሆነውን የአይሲሲ ከፍተኛ መሪ የሆነውን አቡ ቢላል አልሙኒክ ተደምስሷል በማለት አስታውቋል። የቡድኑን ከፍተኛ መሪ ኢላማ በማድረግ የተካሄደው ዘመቻ በቅርቡ በአሜሪካና በናይጄሪያ መካከል በተፈጠረው የደህንነት የመረጃ መጋራት ስምምነት
ትብብር አማካኝነት መሆኑም ተገልጿል። የናይጄሪያ ጦር ከፍተኛ የአይኤስ አመራር የተገደለበት ዘመቻ የት እንደተካሄደ ያልገለጸ ሲሆን ከአይኤስ ጋር ግንኙነት ያለው የትኛውን ቡድን ስለ ጥቃቱ እስካሁን ያለው ነገር የለም። ጦሩ እንዳለው አቡ ቢላል አልሙኒኪ በቡድኑ የመገናኛ ብዙሃን እንቅስቃሴ የጦር መሳሪያና የፈንጂዎች ምርትን እንዲሁም የድሮን አጠቃቀምን ጨምሮ ሌሎች ዘመቻዎችን ከናይጄሪያ ባሻገር በማካሄድ ሚናው እየጎላ ነው። ጨምሮም ግለሰቡ በቅርቡ የመንግስታት አጠቃላይ አመራር ክፍል ኃላፊ በሚል ተሹሞ በዓለም አቀፍ ደረጃ ካሉ የቡድኑ ከፍተኛ አመራሮች መካከል አንዱ ለመሆን እንደ በቃም የደህንነት መረጃዎች አመላክተዋል። ቀደም ሲልም ግለሰቡ ሰላማዊ ሰዎች ላይ የተፈጸሙና አናሳ ማህበረሰቦችን ኢላማ ያደረጉ ጥቃቶችን ጨምሮ አይኤስ በሳህል እና በምዕራብ አፍሪካ አካባቢ የሚያካሄዳቸውን ዘመቻዎች ይመራ እንደነበር ባለስልጣናት ይናገራሉ። የናይጄሪያ ሰራዊት በተጨማሪም ከ8 ዓመታት በፊት በሰሜን ምስራቅ ናይጄሪያ ከሚገኝ የሴቶች አዳሪ ትምህርት ቤት ከ100 በላይ ተማሪዎች ተጠልፈው ከወሰዱበት ድርጊት ጋር ግንኙነት እንዳለው ገልጿል። የቦኮ ሐራም ከፍተኛ አዛዥ የነበረው አቡ ቢላል አልሙኒኪ በአውሮፓውያኑ 2015 ለአይኤስ ታማኝነቱን ከማረጋገጡ በፊት ድጋፍ ለመስጠት ተዋጊዎችን ወደ ሊቢያ አሰማርቶ እንደነበር የናይጄሪያ ጦር ቃል አቀባይ ተናግረዋል። የአይኤስ ከፍተኛ መሪ መገደል በምዕራብ አፍሪካ አካባቢዎች ባለው የቡድኑ እንቅስቃሴ ላይ ከፍተኛ ተጽዕኖ ይኖረዋል የተባለ ሲሆን አሜሪካም ከናይጄሪያ ጋር በመተባበር በቀጠናው ዘመቻዎችን ለማካሄድ ከ200 በላይ ወታደሮቿን ወደ ናይጄሪያ አሰማርታለች። ተመልካቾቻችን ከአርትስ ቴሌቪዥን ስናቀርብላችሁ የነበሩት የዕለቱ ዜናዎች ይህንን ይመስሉ ነበር። ከዜናዎቹ ጋር ብዙን እንዳላብራችሁ ቆይታ አድርጌያለሁ። ከቀሪ አርትስ ቴሌቪዥን ዝግጅቶች ጋር መልካም ቆይታ